በዛሬው ኢትዮ ቢዝነስ ፕሮግራማችን ወደ ወቅታዊ የትኩረት ጉዳያችን እናመራለን። ኢትዮጵያ የዓለም ንግድ ድርጅት የአባልነት ሂደትን የተመለከተ ጉዳይ ይሆናል። ለ22 ዓመታት መቋጫ ያላገኘው የኢትዮጵያ የዓለም ንግድ ድርጅት የመቀላቀል ሂደት የመጨረሻው ምዕራፍ ላይ እየደረሰ ይመስላል። ለአባልነት ብቁ ለመሆን የተከናወኑ ቅድመ ዝግጅቶች ኢትዮጵያ የዓለም ንግድ ድርጅት አባል ብትሆን ምን ታተርፋለች? ቀጣይ ቀሪ ተግባራትስ ምንድናቸው? በሚሉት ጉዳዮች ላይ ከንግድና ቀጠናዊ ትስስር ሚኒስቴሩ ዶክተር ካሳሁን ጎፌ ጋር ቆይታ አድርገናል። እሱን ተከታትለን እንምጣ። ጤና ይስጥልን የተከበራችሁና የተወደዳችሁ ተመልካቾቻችን እንዴት አላችሁ? በዛሬ ኢትዮ ቢዝነስ ፕሮግራማችን ከዜና ባሻገር መርሃ ግብራችንን ወደ እናንተ እናደርሳለን። ዛሬ በኢትዮ ቢዝነስ ከዜና ባሻገር ፕሮግራማችን ትንታኔ ግልጽነት እንዲፈጠርበትና መረጃዎች ወደ እናንተ እንዲደርሱ የመረጥነው ጉዳይ ኢትዮጵያ የዓለም ንግድ ድርጅት አባል ለመሆን ሰፊ ስራዎችን እያከናወነች ትገኛለች። ምናልባት የደረሰችበትን አሁናዊ መረጃዎች ምን ይመስላሉ? በቀጣይስ ምን አይነት ተግባራት ይቀራሉ? ኢትዮጵያ እስከዚህ ግዙፍ የዓለም ንግድ ድርጅት አባል መሆን ምን ታተርፋለች? በሚሉትና ሰፋ ያሉ ሐሳቦችን እያነሳን ቆይታ እናደርጋለን። በዚህ ጉዳይ ላይ ማብራሪያ የሚሰጡን የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ ናቸው። ዶክተር ፍቃደኛ ስለሆኑ ከልብ እናመሰግናለን። እኔም አመሰግናለሁ። መልካም። የዓለም ንግድ ድርጅት እንግዲህ በዓለማችን ግዙፉ የንግድ ተቋም ነው። ምናልባትም እስከ 98% የሚሆኑ የንግድ የሚያንቀሳቅሱ ሀገራት አባል የሆኑበት በአፍሪካም እስከ 44 የሚሆኑ ሀገራትም አባል የሆኑበት ነውና ምናልባት በዚህ ዓለም አቀፍ ግዙፍ ተቋም ኢትዮጵያ ስለምን አባል ሳትሆን ቆየች ማለት እንችላለን? የዓለም ንግድ ድርጅት ሲመሰረት በወቅቱ ከ100 ሀገራት በላይ ያለምንም ድርድር ነው የገቡት። ብዙ አፍሪካ ሀገራት ቅድም እንዳልከው 44 ገቡ ሲባል 1960 ብዙዎቹ አፍሪካ ሀገራት ነፃ ከወጡ በኋላ አውቶማቲካሊ የዓለም ንግድ ድርጅት ሲፈጠር በፈቃደኝነት ሁላችሁም ግቡ ስለተባሉ ሁሉም የገቡበት እንጂ እንደኛ አክሰሰብል ነበር በቀላሉ በድርድር በአቅም በመናምን አይደለም ማለት ነው። ከዛ በኋላ ኢትዮጵያ በ2003 ነው መጀመሪያ አልገባችም። ያኔ በነበረው ሁኔታ ከ1995 አካባቢ እንትን ሲሆን በእኛ ሀገር አቆጣጠር የፖለቲካ ለመረጋጋት የነበረበት ሁኔታ ስለነበረ በእኛ ኮንቴክስት የደርግ መንግስት ወድቆ የኢህአዴግ መንግስት የመጣበት አካባቢ ስለነበረ ስለ ኢኮኖሚው በዛ ደረጃ የሚጨነቅበት ሁኔታ ስላልነበር በወቅቱ የዓለም ንግድ ድርጅት አባል ሳንሆን ቀርተናል። ነገር ግን በድርድር መግባት አለብን ተብሎ ደግሞ 2003 ዓ.ም እንደገና የዛሬ 22 ዓመት ጥያቄ ቀረበ ማለት ነው። ከእንግዲህ 22 ዓመት የቆየ ሂደት ነው አሁን የምናወራለት ጉዳይ ማለት ነው። ድርጅት ለምን ዘገየን፣ እንዴት ዘገየን የሚለው ጉዳይ በዚህ በ22 ዓመት ጊዜ ውስጥ 5 የሥራ ላይ ቡድን ስብሰባዎች አከናውነናል። አይ ቲንክ እኔም አምስተኛው ዋና ተደራዳሪ ነኝ። በአራቱ የሥራ ላይ ቡድን ስብሰባዎች 970 ጥያቄዎች ተጠይቀናል። በአራተኛው ብቻ 181 ጥያቄዎች ነው የተጠየቅነው። በአምስተኛው የሥራ ላይ ቡድን ስብሰባ ጥያቄዎቹ ከሞላ ጎደል ብሎ ወደ 110 ጥያቄ ብቻ ነው የተጠየቅነው። እየቀለለ እየመጣ ነው ያለው። ዝግጅታችንን የሚያሳየው እሱን ነው ማለት ነው። ስለዚህ መዘግየቱ ከአገራዊ ዝግጅት ተቋሙ አይደለም፣ ሀገራዊ ዝግጅት ይፈልጋል። የማክሮ ኢኮኖሚክ ሪፎርም አስቻይ ሁኔታ ትሬድ ሊበራላይዜሽን እየተወሰዱ ያሉ የፕራይቬታይዜሽን ጉዳዮች የሚጠይቅ ጉዳይ ነው። የጥያቄዎቹ ይዘት አንደኛ የሥራ ላይ ቡድን ስብሰባ ሲነሳ የነበረው ጥያቄና አምስተኛ የሥራ ላይ ቡድን ስብሰባ ላይ የሚቀርበው ጥያቄ አይቆምም። በድርድሩ በመግባት ብቻ ነው የሚቋጨው እንጂ ገብተስ ካልቋጨው ድረስ የዓለም ንግድ ድርጅት ድርድር 20ኛ 21ኛም ብታደርግ ጥያቄ ይቀጥላል። የኛ የት ደረጃ ላይ ነው ኤግዛክትሊ ሆነ ያለው ከተባለ በጣም ተስፋ ሰጪ ደረጃ ላይ ነው ያለው። አምስተኛ የሥራ ላይ ቡድን ስብሰባ አከናውነናል። ስድስተኛ የሥራ ላይ ቡድን ስብሰባ የሚቀጥለው ሐምሌ ጄኔቫ ላይ እናደርጋለን። ለሱ ቅድመ ዝግጅት ቀን ከሌሊት እየተሰራ ነው ያለው። አንደኛ የ110 ጥያቄዎቹ ምላሽ ያስፈልጋል። ከባለብዙ ወገንም ከሁለትዮሽ አጋር ሀገራትም ጥያቄዎች ይቀርባሉ። ምናልባት በዋናነት መሰረታዊ ጥያቄዎች ምንድናቸው? የአባልነት መስፈርት ጥያቄዎቹ ምንድናቸው ማለት እንችላለን? የጥያቄዎቹ በዋናነት የድርድሩ የሚመራበት ሁለት አይነት ጋይድላይኖች አሉ። የመጀመሪያው የWTO ጋይድላይን ነው፣ አክሴሽን ጋይድላይን የሚባለው ጥቅል ህግ ነው። ጥቅል ህጉ ብቻ አይደለም፣ እኛ ደግሞ ኤልዲሲ ነን፣ ሌስ ዴቨሎፕድ ካንትሪ ነን። ሌስ ዴቨሎፕድ ካንትሪስ ጋይድላይን ደግሞ አለ፣ ሁለተኛው ጋይድላይን። ስለዚህ በሁለቱ ጋይድላይኖች አማካኝነት ነው ኦፈርን የምታቀርበው። ይሄን አደርጋለሁ፣ ይሄን ከፍታለሁ፣ እንዲያደርጋለሁ፣ ይሄን ትናላለሁ የምትለው ማለት ነው። እሱ ላይ ብዙዎቹ ጥያቄዎች ይሄን ሴክተር ያልከፈታቸው ሴክተሮች አሉ የሚል ጥያቄዎች ተደጋጋሚ የሚነሱት
አሁን ላይ የተመለሱ የመጡ ለምሳሌ ፋይናንሻል ሴክተር ሊበራላይዜሽን ባንኮችን ቴሌኮም ምናምን የሚባሉ ጉዳዮች አሁን እየተፈቱ መጥተዋል። ትሬድ ሞኖፖሊ በሞኖፖሊ የተያዙ አሉ የሚባሉ ጉዳዮች አሁን ኦልሞስት ኤአይኤችም ቢሆን ኮምፒት እንደሚያደርግ እንጂ መንግስታዊ አይደለም ማለት ለትርፍ የተቋቋመ ነው። ግን አላማው እንደ ትሬዲንግ ድርጅት ነው እንጂ እንደ መንግስታዊ ተቋም አክት የሚያደርግበት የተለየ ፕሪቪሌጅ ያለው ተቋም አይደለም። ብዙዎቹ ጥያቄዎች ከዚህ ጋር የሚያያዙ ከኢንቨስትመንት ጋር የሚያያዙ ጉዳዮች አሉ። ለምሳሌ ንግድን በእኛ ሀገር ጅምላ ንግድ፣ ችርቻሮ፣ አስመጪነት፣ ላኪነት ንግድ ፍቃድ እስከ ቅርብ ጊዜ ድረስ አይቻልም። ነገር ግን በመመሪያ 1001/2016 የኢትዮጵያ ኢንቨስትመንት ቦርድ እኔም ያለሁበት ያጸደቀው መመሪያ አለ። ይሄ መመሪያ ይፈቅዳል። ብዙዎቹ ነገሮች ከፍተናል ስንል በፕራክቲስ ነው ያውቁታል። እኩል የምናውቀውን ጉዳይ ነው እያወራን ያለ ነው። በመልቲላተራል ትሬዲንግ ሲስተም ላይ የሚቀርቡ ጥያቄዎች ከሞላ ጎደል የንግድ ከባቢ ምቹ የማድረግ የኢንቨስትመንት ከባቢ ምቹ የማድረግ ተወዳዳሪ የማድረግ ተገማች የማድረግ ጉዳዮች፣ ህጎች፣ አዋጆች የሚባሉ እንትኖች አሉ። የአሰራር የቢዝነስ መሰናክል እሱ በጣም በጥሩ መልኩ የሄደ ስራ ነው ብሎ መውሰድ ይቻላል። ከዛ አንፃር ጥያቄዎች አሉ። ሁለተኛው በባይላተራል የምትናገሩ ባለሁለትዮሽ ጠንከር የሚለው እሱ ነው። እሱኛው ድርድር የሀገራቱን ብሔራዊ ጥቅም ባስጠበቀ መልኩ ነው የሚደራደሩት። ለምሳሌ አሜሪካ ስትደራደር ስለ አቪዬሽን ኢንዱስትሪ ምክንያቱም የቦይንግ አምራች ነች። ቦይንግ ምርት እዚህ እንዲመጣ ታክስ እንዲቀንስ ታሪፍ መጠኑ ዝቅ እንዲል መደራደር ኖርማል ይሆናል ማለት ነው። ጃፓን ስትሄድ ስለ አውቶሞቢል ማንሳታቸው የግድ ነው የሚሆነው። እንደየሀገራቱ ከሀገራቸው ጥቅም በመነሳት ይሄንን ታሪፍ በሰጥቶ መቀበል መርህ ሪስፕሮሲቲ ያለው እኛም እንዲናረጋለን ለእናንተ ምርቶች እናንተ ቀንሱልን የሚል ጉዳይ ይመጣል። ይሄ ቤዚካሊ በሁለት ሬት አፕላይድ ሬት እና ባውንድ ሬት የሚባል ነገር አለ። አፕላይድ ሬት ማለት አሁን የምናስከፍለው ታሪፍ ማለት ነው። አሁናዊ ታሪፍ ተግባራዊ የሆነ ያለ ታሪፍ። ሁለተኛ ባውንድ ሬት ማለት ደግሞ እስከ ስንት ድረስ ለጥጥን ለወደፊት መሄድ እንደምንችል በታሳቢ የምናስቀምጠው ማለት ነው። በእነኚህ ሁለቶቹ መካከል ሁለቱን አቀራርቦ የሚሉ አሉ። በሁሉ ጉዳይ ላይ ሪጅድ አትሆንም። ሁሉ ጉዳይም ብሔራዊ ጥቅም ላይሆን ይችላል። የምትተዋቸው ጉዳዮች አሉ። ነገር ግን ማትደራደርባቸው ኢትዮጵያ ናሽናል ኢንተረስት የሚገዱ ጉዳዮች ደግሞ አሉ ማለት ነው። ሂሳብ የመስራት ጉዳይና ጉዳዩን በእውቀት የመምራት ጉዳይ ነው። የተለያዩ ሀሳቦች ይነሳሉ። እንግዲህ ኢትዮጵያ ምን ታተርፋለች? በዚህ መጠን ፍላጎት እየተደረገበት ጥረት እየተደረገበት ያለ ዓለም አቀፍ የንግድ ድርጅት መቀላቀሏ በልዩነት ምን ተጠቃሚ ያደርጋታል ማለት እንችላለን? ከጥቅሙ አኳያ እናንሳ። አንደኛ የዓለም ንግድ ድርጅት ምን ማለት ነው? የዓለም ንግድ ድርጅት ማለት ንግድ በሚታወቅና በሚተነበይ የንግድ ከባቢ ይመራ ነው። የንግድ መልክዓ ምድር ተገማች ይሁን፣ በህግና በአሰራር የተደገፈ ይሁን። አሁን ላይ እኮ በዘፈቀደ እየነገርን ያለ ነው። ምንም የሚገዛ ህግ የለም። ከሆነ ሀገር ጋር ለመሻሻጥ ለመገበያየት ባይላተራል ነገር ሊኖረን ይችላል። ባይላተራል ደግሞ ከሁሉ ሀገር ጋር ሊኖር አይችልም። አሰልቺና ሄክቲክም እንደም ቀጣይ እናመርታለን፣ ቀጣይ ኢኮኖሚያችን እያደገ ነው ብለን በመናወራው ልክ ለቀጣይ አዳጊ ኢኮኖሚያችን የሚሆን ገበያ፣ ተገማች ገበያ፣ በህግ የሚመራ ገበያ፣ በስርዓት የሚመራ ገበያ መልቲላተራል ትሬዲንግ ሲስተም ላይ መግባት ያስፈልጋል ነው የመጀመሪያው ጉዳይ። ይሄ ነው ጥቅሙ። ሁለተኛው ጥቅም ምናልባትም ወሳኝ የሚሆነው በዓለም ንግድ ላይ የሚወሰኑ ውሳኔዎች ለምንድን ነው እኛ የበይ ተመልካች ሆነን ቪክቲም ነን? ውሳኔው እኛን ይመለከታል፣ ግን ወሳኞች አይደለም። ውሳኔ ተቀባይ መሆን የግድ ነው። በሌለህበት ትቀጠቀጣለህ። አንተን የሚመለከት ጉዳይ ይወጣል። እዛ ውስጥ ኖሮ ቮይስ ኖሮ ማድረግ ያስፈልጋል። ሶስተኛው ኢኮኖሚያችን ዝግ አድርገን ምን አተረፍ ነው? ልንዋጥ ነው፣ ልንከበብ ነው፣ ልንሸበብ ነው የሚል በጣም የተሸናፊነት ሜንታሊቲ በጣም አለኛ ጋር። ቦርደርለስ አይደለም እኮ ነው። የትም ሀገር የኛ ሸቀጥ ሄዶ መሸጥ እንዲቻል የትም ሀገር ሸቀጥ ደግሞ ኢትዮጵያ ውስጥ መጥቶ መሸጥ የሚቻልበት እድል ነው የሚፈጥረው። ስለዚህ ካለን ተወዳዳሪነት አኳያ፣ ካለን የማምረት አቅም አኳያ፣ ካምፓኒዎቻችን ካሉበት ደረጃ አኳያ እንደ ስጋት የሚነሳውን ሀሳብ እንዴት ያዩታል? ምናልባት ትሪት የሚደረግበት ሚንስም ካለ አያይዘው ቢያነሱልኝ። መዝጋታችን 100 ሚሊዮን ህዝብ የቀጣ 100 ነጋዴ ለማትረፍ 100 ነጋዴ ሀብታም ለማድረግ 120 ሚሊዮን ወር 130 ሚሊዮን ህዝብ ላይ ቅጣት ማወጅ ነው። ልክ አይደለም ማለት በሸቀጥ ማራገፍ ብቻ ኢሰንስ መታየት የለበትም። የኮንሱመርስ ፕሮቴክሽን አስፔክት አለ። የሸማች ጥበቃ። እኔ እናንተ እኮ ዘይት በረከሰ ዋጋ ማግኘት እንፈልጋለን። ዘይት ተወደደ ይላል አይደል? ስኳር ተወደደ ይላል። ዘይት እንዲሆነ ይባላል። ያ ዘይት ኮምፒቲቲቭ በሆነ ዋጋና ጥራት መጥቶ ኢትዮጵያ ውስጥ ማግኘት ከቻለ ኢትዮጵያ ዜጋ የዓለም ድርጅት ትሩፋት ነው። እኛ እንደ ሀገር ኮምፒት የምናደርግባቸው ጉዳዮች አሉ። ቺፕ ሌበር አለን እኮ እኛ ገና እኛና ዲዩቲንግ ቻይና ኦር ሌላ ሀገር በዩራኒየም በመናምን ኤሌክትሪሲቲ የሚያመነጩት ሀገራት የኤሌክትሪክ ዋጋ እኮ 4-5 እጥፍ ነው።
የኛ ኢንዱስትሪዎች እኮ በጣም በረከሰ ነፃ ሊባል በሚችልበት ዋጋ እኮ ነው ኤሌክትሪሲቲ የሚጠቀሙት። ምርታማነት ካደገ ተወዳዳሪነት ካደገ አሁን ያለው ቴክኖሎጂ አጠቃቀም ከቀጠለ በራሱ እኮ ቦታው ምርት የምታመርት ሀገር ስትሆን ያ ከውጪ የመጣው ምርት የሚወዳደርበት አውድ አይደለም። ታሪፍን ደግሞ ዜሮ አይደለም እናደርገው። ታሪፍ ዜሮ ተደርጎ እኮ አይደለም ቅድም ባበራለው ደረጃ የሚባለው የWTO ባይዘ ታሪፍ ዜሮ የሚደረግበት አይደል። አሁን ካለነው ገቢ በWTO መግባት ምክንያት የሚቀንስ ነው ነገር የለም። ምክንያቱም አፕላይድ ሬቱ ይቀጥላል። የኛ ድርድር በዋናነት ከአፕላይድ ሬት ቀንሰን የምንደራደረው ጉዳይ የለም። አፕላይድ ማለት አሁን ተግባራዊ የሆነ ያለው ማለት ነው። ምናልባት ለወደፊት አፕላይድ ሬቱ ወደ ባውንድ ሬት ባስጠጋን ቁጥር ከፍ ያለ ገቢ ማመንጨት ሁሉ ይቻላል። ክልከላ ስለሌለው ማለት ነው። ኦሬዲ በዛ ሳምነን ስለምንገባ ለምሳሌ አሁን ላይ 10% ከሆነ አፕላይድ ሬት እኛ እስከ 30 እስከ 40 ነው የተደራደርን ያለ ነው። ፖሊሲ ስፔስ ይጣል የፖሊሲ ስፔስ ተጨማሪ ገቢ የምታገኝበት እንጂ አይደለም። ያ 10% ታሪፍ ደግሞ ሀገር ውስጥ የሚመረተው ምርት ላይ በዛ ደረጃ የመወዳደር ስፔስ ይሰጣል። ትራንስፖርትና ሎጂስቲክስ ኮስቶች አሉ ወደዚህ ሲመጣ። ስለዚህ እነኚህ ጉዳዮች በዋናነት ሊባል በሚችል ደረጃ ተወዳዳሪነት የሚያሳድጉ ጉዳዮች ናቸው እንጂ ሸቀጥ ማራገፊያ ይባል ነገር የለም። ቋንቋው ዳምፒንግ አለ። አንቲ ዳምፒንግ ህግ ደግሞ መከተል እንችላለን። ሀገራት አምጥቶ የሆነ ምርት ሊያጥለቀልቁ የሚችሉበት ነገር WTO ጀነራል አግሪመንት ላይ አለ። አክሴሽን አለ። ሀገራት አንቲ ዳምፒንግ ያደርጋሉ። አንቲ ዳምፒንግን የሚፈሩ ከሆነ ለሆነ ጊዜ ሽግግር ጊዜ ይጠይቃሉ። በጣም ብዙ መጫወቻ ሜዳው ለኔ በጣም እንደ ዋና ተደራዳሪ ቆንጆ የሚባል ድርድር የWTO ድርድር ነው። በቀጣይ አመት ከአንድ አመት በኋላ ይሄን ነገር ሰክሲድ ማድረግ እቅድና አላማ ተይዞ ለዛ ይመስለኛል በተደጋጋሚ ተከታታይነት ያላቸው ስለዚህ ጉዳይ ማብራሪያዎች፣ ግልጽነቶች፣ ጥረቶች እያስተዋልን ያለ ነው። ሪፎርሞችም እየተሰሩ ያሉት ምናልባት ይሄንን ሰክሲድ ለማድረግ ነውና እንደው ከቀጣይ ምን ስራዎች ይቀራሉ? ምናልባት እውነት ቀጣይ አመት ማሳካት የምንችልበት ደረጃ ላይ ነው እና እየሰራንበት ያለ ነው። ካሜሩን ዩዋንዴ 26 እናሳካለን ነው ያለ ማሳካት። ቀሪ ስራዎች አሉ። በጣም ወገብ የሚያጎብጡ ሰፊ ስራዎች አሉ። አንደኛውና ከባድ ስራ የሚጠብቀን የሁለትዮሽ የገበያ ድርሻ ድርድርን በተመለከተ የሚከናወነው ነው። 20 ነው የጠየቁት። ከ20ዎቹ ጋር መጨረስ አለብን እስከ 10 ወር። ነገር ግን 12ቱ የቀደሙትን ለመጨረስ ሙከራ እና ጥረት እያደረግን እንገኛለን። ዞሮ ለአንዱ የሰጠውን ኦፈር ስለሆነ ሌላው የምሰጠው ቀድሞ ደፍሮ የሚፈርም ሀገር ከተገኘ የሚፈጥን ይመስለኛል። እሱም ብዙ ኢሹ አይሆንም። ከከሌ ጋር ኮፈርም ያለው ካልክ አይ ከከሌ ያስበልጠኝ የሚለው ብዙም በድፍረት አይመጣም። ግን አንዳንድ ሀገራት ደግሞ አሉ ለኔ ብቻ ይንስጠኝ የሚል ድርድርም ጭምር ይቀርባል። ለኔ ብቻ አድርግልኝ የሚሉ ነገሮችም አሉ። ራስን ማስቀደም እሱ የድርድር ጠባይ ስለሆነ እሱን እንዴት እንደማይቻልና እንዴት ድርድር ሂደቱን አፌክት እንደሚያደርግ በመግለጽ ይባላል። ሁለተኛው የስራ ላይ ቡድን ስብሰባዎቹን ማከታተል ነው። የስድስት የስራ ላይ ቡድን ስብሰባ በኢትዮጵያ አክሴሽን ዙሪያ እንዲጠራ የማድረግ አስፈላጊ ዶክመንቶችን የማሟላት ሰሚት የማድረግ ለጥያቄዎቹ ማብራሪያና ምላሽ መስጠት የገበያ ድርሻ ድርድሮቹ የደረሱበትን ደረጃ ማሳወቅ ጉዳይ ነው። እነኚህ ስራዎች ይከናወናሉ ብዬ አስባለሁ። ሁለት የስራ ላይ ቡድን ስብሰባ ቢያንስ ይጠብቀናል። ሁለት የስራ ላይ ቡድን ስብሰባ ማከናወን ድሮ በ8 አመት ነው የሚደረገው አንዱ። አሁን በወራት እያደረግን ያለ ነው። መጋቢትና ሐምሌ መካከል ያለው ጊዜ በጣም ጠባብ ነው። ሐምሌና ህዳር መካከል የሚኖረው በጣም ጊዜ ጠባብ ነው። ይሄ በጣም ሰፊ ዝግጅት የሚጠይቅ ድርድር ሂደት ነው። ይሄን እንግዲህ በአርበኝነት መንፈስ ሁሉም አካል ከተረባረበ የሚሳካ ጉዳይ ነው። ከምንም ነገር በላይ የዓለም ንግድ ድርጅት ዋና ዳይሬክተሯ ያላቸው አምቢሽን በዚህ ጉዳይ ላይ ይገርመኛል። ባለፈውም ጥሩ መግለጫ ጽፈው ኤክስ ገጻቸው ላይ ያይን ነበር። በጣም ነው ኢቭን አሜሪካ የነበረው ላይ በኤክስ ገጻቸው ያስተላለፉት መልእክት ከኔ ጋር የነበራቸው ውይይቶች ላይ የሚጽፏቸው እንትኖች አባል ሀገራትን እዚህ ኢትዮጵያ መጥተው ነበር። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድን አግኝተው በሚኒስትሩን ጎብኝተው ነበር አስተዋውሰውኛል። በደቡብ አክሴሽን ዙሪያ ክቡር ጠቅላይ ሚኒስትራችንን ጠይቀውት ነበር። በጠየቁት ወቅት እኔ ምን ልወስን እኔ ማግዝሽ ነገር አባል እንድንሆን የሚጠበቅ ነገር ካለ ብቻ አሳውቂ ነው ያሏት። የመንግስታቸውን ቁርጠኝነት በዚህ ጉዳይ ላይ እየገለጹ ነው ያሉት ማለት ነው። እሺ ዶክተር ካሳሁን እጅግ በጣም አድርገን እናመሰግናለን። ለሰጡን ጊዜ ለሰጡን ማብራሪያ ከልብ እናመሰግናለን። ተመልካቾቻችን በዛሬ ኢትዮ ቢዝነስ ፕሮግራማችን ከዜና ባሻገር ግልጽነት ማብራሪያና ትንታኔ እንዲሁም ደግሞ ወደናንተ መድረስ አለበት ብለን የመረጥነው ጉዳይ ኢትዮጵያ በቅርቡ በስፋት እየሰራችበት ስለምትገኘው የዓለም ንግድ ድርጅት አባል የመሆን ጥረትን በተመለከተ ነበረ። ኢትዮጵያ እስካሁን ስለምንስ አባል መሆን አልቻለችም? አሁንስ ምን ላይ ነው ያለችው? በቀጣይ ቀሪ ስራዎችስ ምን ይመስላሉ? ሀገሪቱ እስከዚህ ዓለም አቀፍ የንግድ ተቋም
አባልነት ብትቀላቀል ምን ታተርፋለች በሚሉት ጉዳዮች ላይ ሰፋ ያለ ቆይታ አደረግን። እንግዳችን ዶክተር ካሳሁን ጎፌ ናቸው። የንግድና ቀጠናዊ ትስስር ሚኒስትር ነበሩ። በድጋሚ ከልብ እናመሰግናለን። እግዚአብሔር ይስጥልን። ተመልካቾቻችን ለዛሬው የኢትዮ ቢዝነስ ቆይታችን ያዘጋጀናቸውን የተለያዩ የቢዝነስ መረጃዎቻችንን ወደ እናንተ ስናደርስ ቆየን። መረጃዎቹን በማድረስ ጥላሁን አያሌውና ቃል ኪዳን ታደሰ አብረናችሁ ቆየን። በቀጣይ ቅዳሜ የኢትዮ ቢዝነስ መሰናዶዎች እስከምንገናኝ ጤና ይስጥልን።